አልተናደድኩም፣ ግን ደግሞ ገርመኛል። እሺ ምንድን ነው ያስገረመሽ? አባዬ እያለን አንተ ስልክ መደውሎ ነው። ደስ ሲል ሚስቴ ሌላ የሚያምርባት ነገር አገኘ። ምንድን ነው? ቅናት። አልቀን ነው። ቀንተሻል። አልቀን ነውም አልኩ ነው። ቀንተሻል ግን ደስ ይላል። አሁን ብለህ ያናደድከኝ ነው አይደል? ስትናደጅ ደግሞ በጣም ውብ ነሽ። ቆይ ግን ምንድን ነው የማያምርብሽ? እያረሳሳኝ ነው። ይሄንማ እንድትረሺው አልፈልግም። በቃ ቅናት እንደዚህ የሚያምርብሽ ከሆነ ደግሞ ሁሌ ያስቀናሻል። ተው ግን ተሞራፍ ስቀልድ ነው አይደለ? ቤትህን በሰራተኛ ስም አድርገህ ሚስትህን ደብቀህ ምንም እንደማያውቅ ሰው ትሆናለህ። ምንድን ነው የምሰማው? እውነቱን ነው? አንቺስ ብትሆኚ ደግሞ ወርቅ ሲጠፋብሽ ባልሽን አልጠረጠርሽው? የምን ጉድ ነው የሚጎራው? ማሚ እውነቱን ነው? እሺ ምስኪን ተመስገንና አፍቃሪዋ ትሁት፣ አንቺስ ብትሆኚ ተመስገንን አባት አይወደውም አንተ አግባኝ ስትይኝ አልነበረ? ትሁቴ እንደዚህ አልሽው እንዴ? እኔ ላይ እንደዛ ታደርጊያለሽ? አንተ ቅሌታ እስኪ ይፈር። በአንተ ቤት አዋርደህን ሞታል ከንቱ። አየህ በአንተ መንገድ መሄድ በጣም ቀላል ነው። ድራማ ተወደ የለ እንዴ? ይኸው ምርጥ ድራማ ሰርተንልሃል። ደግሞ ስማኝ፣ የክፉ ሰው መጨረሻ ወይ ሞት ነው ወይ ማበድ ነው። አንተ መቼም ቅሌት ቀለበህ ነው። አሁን ከዚህ ቤት ውጣ! 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 እንኳን ደህና መጣሽ። እንኳን ደህና ቆያችሁ ልጆቼ። ምህረት ይቅር በይ። ሳጣሽ እኮ ሰማዩና ምድሩ ተደፋብኝ። አስጨነቅኩ አይደል ጌቴ? እኔ አንተ ማስከፋት ፈልጌ አይደለም፣ ስለተበሳጨው ብቻ ነው። በጥፋቴ ነው። አንቺን ለመጉዳት አስቤ ያደረኩት ነገር ባይሆንም ማድረግ አልነበረብኝም። ማሚ እኔንም ይቅርታ አድርጊልኝ፣ የጥፋታችሁ መንስኤ ሆኛለሁ። ትሁትዬ አንቺ እኮ ልክ ነሽ። እኔም የሰራሁት ነገር ትክክል አልነበረ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ውስጥ ድረስ ከኔ ጋር አብራችሁ ቆዩ። ናቲ እኔን የሸወዳችሁ መስላችሁ የእናንተ ምስጢር የማላቅ መስላችኋል እንዴ ብሎ ምስጢር ማወቅ ብሎ ነገሩን አበላሸባቸው። ነገር ግን እነሱ ድራማ እየሰሩበት ነበር። ትሁት ተመስገን ጋብቻው ስትቀበለው ናቲ እጅግ በጣም እናደድና ይበሳጫል። ምክንያቱ እንዴት እንደዚህ ታደርጋለች? በእኔ ቤት ሙድ መያዛችሁና መጫወታችሁ ነው በማለት ትናደዳለች። ነገር ግን አራሁን ጽፈር እልቁንስ ቶሎ ብለህ ከዚህ ብትወጣ ይሻላል እያሉ እየሳቁበት ነበር። እጅግ በጣም እናደድና ይበሳጫል። ናቲ ምኑ ከመጀመሪያው ተይ ብትኝ ይሻለኝ ነበር እናቴ በማለት እጅግ በጣም ይበሳጭና ይናደዳል። ነገር ግን በጣም ተናዶ ተበሳጭቶ ነበር። ግን ምን ማድረግ እንዳለበትም ግራ ቢጋባም ነገር ግን በጣም ደንግጦ ስለነበር ምንም ነገር በኔ ቤት ተጫውታችሁብኛል በማለት ዝም ብሎ ነበር ጥሏቸው ሄደ። ነገር ግን እጅግ በጣም ተናዶ ተበሳጭቶ ነበር። አይ ናቲ አንተ ይሄ ነው ይኸውልህ መጨረሻ ማበድ ወይን ሞት ነው የሚሆነው፣ እባክህን አርፈህ ተቀመጠው ስትል ትነግረዋለች። እንዴት እኔ ላይ እንደዚህ ታደርጊያለሽ ትሁት? በድጋሚ እኔን ለማታለልና ለመሸወድ እየሞከራችሁ ነበር እና መቼም ደግሞ ደስተኛ አትሆንም በማለት ይበሳጩና ጥሏቸው ይወጣል። ነገር ግን ናቲ ጥሩ ስሜት አይደለም፣ ዝም ብሎ ይስቃል እና አይምሮ እንደተነካ ሰው እየሆነ ነበር። ምክንያቱም ነገር ስራው እጅግ መጥፎ ነበር። ነገር ግን አሸነፍኩ ብሎ ተመስገን ላይ ሲቀለድ በመጨረሻ እሱ ላይ ሲቀለድ እሱን እያስታወሰ እጅግ በጣም እየተበሳጨና እየተናደደ ነበር። ጀለናቲም እልቁንስ ያላቅምባት ትንጠራራና እስቲ አንድ ነገር አድርገ የትኛው ነው የተሳካልን ከሌብነት እና ብዙ ነገር እንዳደረገ በራሱ እያስታወሰና እየተጸጸተ ነበር። ምን ነው ይህን ነገር ውስጥ ባልገባ ኖሮ መጥፎ ጥሩ ሰው ሆኜ ግን ትሁት እኔን ትመርጠኝ ነበር። ነገር ግን መጥፎና ተንኮል ነገሮችን ባላስብና ባላረግ በማለት ይጸጸትና ይበሳጫል። አሁን እያደረኩ ያለ ነገር ምንም መንገድ አልሆነልኝም፣ ግን አጠፍቻለሁ በማለት ይበሳጭና እጅግ በጣም እናደዳል። ኤልናቲ መጀመሪያም
እንደወደድካት ትሁትን ቀጥላይ ቢሆን ጸባይ፣ ተንኮል፣ መጥፎ ነገሮችን ባታረግ ኖሮ ምናልባት ትሁት ልመርጥ ትችል ይሆናል። ነገር ግን አንተ የመጥፎ ነገሮችን ከማድረግ አልታገትክም። ስለዚህ ከዚህ በላይ ይገባሃል ስል ይበሳጫል። እና ቀደም እያለች እንግዲህ አንድ ላይ ሆኖ እያወሩ ነበር። ማሚ ድንገት እነሱ ሲሰማ ትበሳጫለች። ስለሷ እያወሩ ነበር፣ ስለ እድል ቤተሰብ ነበር። እድል ቤተሰቦች ማግኘት እንዳለባትም እየነገሯት፣ ማሚ ግን በጣም ይከፋታል። ምክንያቱም ባሌ ብላ ነገረችውን እንዴት የሷን ምስጢር አሳልፌ በማውራቱ እጅግ በጣም ይናደድና ይበሳጫል። እናቱ ጋር ደውሎ ለምን እንደዛ ሳደርሽ ለምን ነገሩን ተው ብትይኝና በነገሮችን ብቀየር እና በጣም ከፍቶኝ ብቻዬን ነኝ ወደ አንቺ ማምጣት እችላለሁ ብሎ ስጠይቃት እኔ አሁን እዚህ አይደለሁም ቅርብ አይደለሁም ብላ ትነግረዋለች። ነገር ግን እኔ እኮ ከአንቺ ጋር ማምጣት ፈልጋለሁ ብሎ ይነግራታል። አይ አሁን ከኔ ጋር ማምጣት አችልም ብላም ትነግረዋለች። ነገር ግን ናቲ በጣም ከፍቶት ይስቃል፣ እንደ ማልቀስም ያደርጋል። ስሜታው በጣም ተጎድቷል። እጅግ በጣም ተበሳጨ እና ራሱን ለመጣልም እየሞከረ ነበር። ምክንያቱም አሸነፍኩ ብሎ ሳስብ እንደተሸነፈ ሳቅ እጅግ በጣም ይበሳጭና ይናደዳል። እሱ ያሰበን ማሸነፉን ነበር። ነገር ግን መሸነፉን በጭራሽ ሊቀበል ፈቃደኛ አልነበረም። እጅግ በጣም ይናደዳል። ተመስገን ቲና ጋር ደውሎ የት እንዳለች እና የእሱ አፍቃሮች እጅግ በጣም ፈላጊ እንደሆኑም ጭምር እየነገራት ነበር። እሷም ያረገችው ነገር ስለምታውቅ እየሳቀች ነው ትሰራላቸዋለሁ። እሷ ወጥመድ ውስጥ ለማስገባት ሲሞክሩ እሷ እንዳሸነፈች ትነግረዋለች። እና ቲና ጋር ደውሎ እንደነበረ እና ቲና የሆነ ነገር እንዳደረገችው እርግጠኛ ነኝ እና እያለ ሳወራ ነበር። አይ ቢሆንም አባዬ እባክህ አሁን ማሚን በጭራሽ እንድትከፋ ትሁት ያስከፍቻታለሁ ስል ይናገራል። አይ አንቺ ከአንቺ ምንም ነገር አልደብቅሽም ብሎ ሁሉ ነገር ልነግራት ስል ሁሉ ነገር እድልን ቤተሰቦቿን ማግኘት እንዳለባት እንዳለ አንድ ላይ ቁጭ ብሎ እያወሩ ነበር። እናም ማሚ ቤተሰቦቿን አክስቷ ጋር ተገናኝታ እንዳትገናኝ ብታረግም ነገር ግን አክስቷ እጅግ መጥፎ ነበረች። የድል ተመስገንም ማሚ እባክሽ ካስከፋነሽ ይቅርታ ማለት ይህን አንቺን ያስከፋሽ ነገር ምን እንደሆነ ባላቅም ግን አትበሳጩ በማለት ትናገራለች። እና እሷም እንደሄደችው እየነገረ እሷ ከሌለችን እዚህ ምን አደርጋለሁ ብሎ አባዬ ይበሳጫል። እና እንደ አጋጣሚ እድል ጋር ደውላ ከእድል ጋር እንድታገኘው እንደምትፈልግ ያልሺ ሰፈር ደርሻለሁ ብላ ከሷ ጋር ለመገናኘት እጅግ በጣም ስለከፋትና ሌላ የምትሄድበት ቦታ ስለሌለኝ አንቺ ፈልጌ መጣሁ ብላ ትነግራለች። አባዬ እባክህ ተረጋጋ፣ ማሚ የትም አትሄድም ትመለሳለች፣ እኔ እርግጠኛ ነኝ፣ ተረጋጉ በማለት ትነግረዋለች። ብረጋጋው ደስ ላይ ነበረ ግን ምን ዋጋ አለ በጣም ጨንቆኛል እያለችው ነበር። አይ ቢሆንም እባክህ ተረጋጋና ሁሉ ነገር ይስተካከላል። ማሚ እድልዬ በጣም ከፍቶኛል፣ የማርፍበት ዘመድም ምንም ነገር የለኝም በጣም እያለች ቆይ ማሚ ምን ተፈጠረ ማየ ከአባዬ ጋር ተጣላችሁት እንዴ? የተፈጠረ ነገር ንገሪኝ ብላ ጠይቃታለች። እና እሷም እባክሽን ይህን እኮ እየተጨነቁ ይሆናል ደውይላት ስትል አይ አልደውልም እድሌ እያለችው ስትከፋና ማሚ እባክሽን ስሜታውን አባዬ ይህኔ በጣም ተጨንቆ ይሆናል እና ደውለን እዚህ መሆንሽ መናገር አለብን። ተመስገን እባክን ስልኳን ብደውለት እያነሳችልኝ አይደለም። ብቻ ንግስቴ አንድ ነገር ሳትሆንብኝ አትቀርም እባክህ እርዳኝ ብሎ ይነግራል። አባዬ አታስብ፣ አሁንም ያለችበት ፈልገን እናገኛታለን። የትም እንደማትሄድ ደግሞ እርግጠኛ ነኝ። አንተ መጨነቅ የለብህም ስል ይነግረዋል ማለት ነው። ከዛ እድል እንዳጋጣሚ ለተሙ ትደውልና እማዬ እሷ ጋር እንደሆነችም ጭምር እና ከተወሰነ ሰዓት በኋላ እንደምትመጣም ጭምር ትነግረዋለች። እናም እሱም እና ሁሉ ነገር ለአባዬ ይነግረዋል። እና እድል እባክሽ አትደውይ እማዬ ተይኝ፣ እነሱ እኮ አንድ ነገር መስሏቸው እጅግ በጣም እየተጨነቁ እንደሆነ እርግጠኛ ነኝ። ስለዚህ እባክሽ ብላ ትነግረዋለች። አይ ቢሆንም ማሚ እባክሽን እንደዚያ አትሁኝ፣ ስሜታዊ መሆን ለማንም አይበጅም እና ምን ብሆን ያስከፉሽም ብላ ደውላ ተመስገን እሷ ጋር እንዳለች እና ሁሉ ነገር ነገረችው። እና ማየም እሺ በቃ ወደ ቤት ትመለሻለች ብላ ወደ ቤት ለመመለስ ትወስናለች።
እድልም እማኝ እናቴ እባክሽን በማንኛውም ሰዓት እኔ ሁሌም ከጎንሽ ነኝ፣ እንዲከፋ በጭራሽ አልፈልግም እያለች ነበር። እንግዲህ የቲና አፍቃሪ ያለው እንግዲህ እሷን ገንዘቧን ለመውሰድ ወይም ደግሞ ወንድሟ ሳያገኛ በፊት ቲናን ለማግኘት ስለ ቲና አንዳንድ ነገር ለማጣራት እየሞከረ ነበር። ቲና መጻፍ ማንበብ ትችላለች ወይንስ ታያለች በማለት የመሆን ነገሮችን እየጠየቀው ነበር። እናም በእነሱ ታነባለች እያለ እሱም የመሆን ነገር እየነገረው አልነበረም። ስለ ቲና ብዙ ነገር እያጣራ ነበር። ቲና ማነች? እሷን ያው ልቀርባ ፈልጋለሁ ግን ብዙ አላቃትም ሲል ይነግራታል። እንግዲህ ቲና ማን እንደሆነች በቅርቡ ራስ ትደርስበታለህ። እልቁንስ እንግዲህ ከመጣች እንደሚያገናኛቸውና አሁን መሄድ እንዳለበትም ይነግራል። እና እንግዲህ ስለ ቲና እያጣራ እንደሆነና ቀድሞ እንደሚያገኛትም በጣም እየነገራት ነበር ለሜሪ። ሜሪም በጣም ነበረ ደስ አላት እና እንደሚያገኛትም ሲነግራት እንግዲህ ቲና ጋር ደውሎ እና ስለ እሷ እየጠየቃት ነበረ ተመስገን። እሷም በቅርቡ ያንቺ አፍቃሮች በዝተዋል እና ያንተ አንቺ እያጣሩ ነው ምናምን ብሎ ይነግራታል። ለማንኛውም ስን ጊዜ እመጣለሁ እያለችው ነበር። ይሄ ደግሞ ምን ማለት ነው ስትለው እመጣለሁ። ቆይ አንቺ ምንድን ነው ረክስ ነካሻችሁ? ሰው እኮ በጭራሽ አልቻልንም። የአንቺ አፍቃሮቹ እጅግ በጣም ብዙ ናቸው በማለት ይነግራታል። ቢሆንም ግን አንድ ነገር ሳይን ማድረግ እንደሚፈልጉም ደጋግሞ ትነግረዋለች። እና ማሚን በመጨረሻ ወደ ቤት ተመልስና አባዬም አው ባደረኩ ነገር ተጸጽቻለሁ ይቅር በይኝ እመቤት እያለ ነበር። አይ ጌታዬ እንደው ምን ነኝ ይቅርታ አንተን መጠየቅ አለብን ብላ ሰላም ታወርዳለች። አባዬ ትውት ቡና ላፍላ ስትል አይ እኔ አፈላል ልጄ አንቺ ረፍት አድርጊ እያለቻት ነበር። እንግዲህ አባዬን እኔም ላግዛት ብሎ ወደ ኩሽና አንድ ላይ ይገባሉ። ቆይ አልገባኝም፣ እድል ለምንድን አንተ ጋር ደወለች? አባዬ ጋር ወይም ደግሞ እኔ ጋር መደወል ትችል ነበር። ለምንድን አንተ ጋር ደወለች ማለት ትቀናና ትበሳጫል። ወይ ጉድ! መቀናቱ ነው። እየቀናች ነው ትውት እያለ አይ እየቀናው አይደለም፣ ግን አንተ መደወሉ ይሄን አስፈላጊ ነው መስሎ ስላትላገኝ ነው። ታውቂያለሽ እንደዚህ ስትቀኝ ወይ ትውቴ ትቀናለች ማለት ነው። ስትቀኝ በጣም ነው የምታምሪ እያለ ሙድ እያዘባት ነበር። አይ እየቀናው አይደለም። ታዲያ ባለቤቱ እያለ አንተ ጋር መደወል ምን አስፈለገ ብላ ትነግረዋለች። እናም እሱም ወይኔ ብትውቴ በእድል ትቀናለች እንዴ? ታውቃለህ እድል አንተ ምን አይነት ስሜት እንዳላት በደንብ አውቀዋለሁ። ቆይ እንዳልቀና ፈልገ ነበር በማለትም ታወራለች። አይ እንደዛ አስቤ አይደለም፣ ግን ደግሞ ምንም እኮ የማስቀና ነገር የለም በማለትም ይመልስለታል። እሷም እሺ በማለትም ፈገግትልና አንድ ላይ እያወሩ ነበር እና በቅርቡ ለተጋብቶ ለመኖሩም እያቀዱ ነበር። እናም በቃ አትበሳጭ ትውቴ እያላት እና ትኩን ቁጭ አድርጎ ወደ መኝታ ቤት ሲገባ እንደ አጋጣሚ ተመስገንም ትሁትም እሺ በቃ ለማንኛውም እየቀናው አይደለሁም በማለትም ስታስመስል ነበር። ግን ትሁት ድብን አድርጋ ነበር እየቀናችው። ቆይ ለምንድነው እንደዚህ የምታይኝ? ታውቂያለሽ ስትቀኝ በጣም ስትበሳጪ እንደምታምሪ ታውቂያለሽ አይደለ እያላት ነበር። ነገር ግን እማውን ነገር አታውራ ትልና እሱም ተነስተው ወደ እንጫሱ ስልኩን አስቀምጦ ስልኩን ተጋጣሚ ስጠራ ነበር። ተሙ እያለች ስትጠራ ነበር እና ስልኩን በተደጋጋሚ ስደውል ትሁት ስልኩን ታነሳለች ማለት ነው። ነገር ግን የድሮ ፍቅረኛ ወይም ደግሞ እያለ የምታወራ እማውን ሴት ነበረች። ትሁት በጣም ትደነግጣለች። እጅ ሴት ማነች? ምን ለማለት ፈልጋ ነው የእቃዬ ባሌ ስትል ነበር እያለች ትደነግጣለች። የድቄ ባሌ ስትል ነበር ይቅርታ። እና ትሁትም ደጋግማ እንዴ የድቄ ባሌ ምን ዝም አልክ? ለምንድን ነው የማትናገሩ ብላ ትሰማለች። ነገር ግን ትሁት በጣም ደነገጠች። ተመስገን ድንገት ስመጣ ትሁቴ ምን ተፈጠረ ምን ሆንሽ ብሎ ስጠይቃት ከመደንገጥ ውጪ መልስ አልሰጣትም ነበር። አልገባኝም ማን ደወለ ብሎ ይጠይቃታል። ትሁትም ማን ብላ ዝም ብላ ከመስማት ውጪ ትሁት እንደሆነች አልተናገረችም ነበር። እና ተመስገን ድንገት ስመጣ በጣም ደነገጠ። ትሁት የድሮ የቀቄ ባሌ ስትል ነበር ማነች ብላ ተመስገን ስታወራ ነበር ጠየቀችው። ትሁት እባክሽ ተረጋጊ እስቲ ማን እንደሆነ እንዴው ብሎ ያታል። የተሳሳተ ቁጥር እንደሆነ ቢነግራቱም
እሷ ያለችው የልቀርቅ ባል እኮ ነው በማለት ትሁት እጅግ በቅናት ትናደዳለች። ተመስገን ትሁቴ ተረጋጊ እንጂ ምን ተፈጠረ? ማነው የደወለ በማለት ይጠይቃታል። እሷ ግን ስሜታዊ በማለት እጅግ ትበሳጫለች። የልቀርቅ ባል ስትል ምን ማለት ነው በማለት ወይ ትሁት የሚያናድሽ ነገር ያናድሻል እንዴ? ተረጋጊ እንጂ ይላታል። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር።